አትያኝ እንደሰጥታ ስራህ ነው አይደል ደውለሽ ጠርተሽ ሰራሽልኝ ስራህ ነው በፍቅር ሐሳብሽ ሰራሽልኝ ሰማኛለን ማይ ጀመረም አንተ አፍቀረኸኝ አይደለም ገንዘብ ወደል ስለሆንክ ስለ ገንዘብ አስበህ ነው ስለ ገንዘብ ሳይሆን አልገባሽም ነበር ፍቅር አልገባሽም ነበር ሁለት ጓደኞቼ ከደጀኔ አልሰራም ብሎ አይደለ የራሳቸው መቃብር ራሳቸው ቆፍረው ሲጨርሱ አይደለ ተገለው እዛው መቃብር ውስጥ የተቀበሩት እኔ ምን እንደሆነልኝ ነው የምትፈልገው ምን ልሆንልኝ ስለዚህ የራሴ መቃብር ራሴ መቀበርበት ራሴ አስቆፍሮኝ ራሴ እንዲገለኝ ነው የምፈልገው እቺ ባለ ትዳሯ ልጅ ያላት ጠፍታለች ማለት ስለዚህ ጉዳይ ምንም የምታውቂው ነገር የለም እንዴ ታውቃለህ አየሽ አይደል ያን ጉዳይ ማለት አሁን እነሱ ሁለቱም እኔ ጋር ነው ያሉት የሷን ፍቅረኛ እንዲገደል ያስደረኩ አንተ ነህ አላውቅም ደጀኔ እንዳስገደለው ሙሉ ለሙሉ አውቃለሁ እየተባበርኩም አንተ እንደሆንክ አውቃለሁ ንገረኝ አንተ ነህ ይሄ አንተ ራስን ይገደልከው ነው እንዴ አውራ አንተ ቆሻሻ አይ የምሻሽህ እኮ ካለ መፈለግ ሳይሆን አንተ አልተረዳኸኝም ይመስለኛል ያው ታውቃለህ ቢያውቅ ምን አይነት እርምጃ እንደሚወስድ እሱን ብዬ ነው ስለዚህ ያለውን ሀብት ንብረት አንቺ ሞራሽ አይደለሽ አዎ እንዴ አየሽ አይደል በቃ ሙሉ የዚህ ቤት ሀብት ንብረት ያንቺ ነው ማለት ነው ሌላ መቆጣጠሩ ሌሎች ከውጭ ያሉት ንብረቶች አጠቃላይ ማቃውቸው ነው ስለዚህ ደጁ መጥቶ ህይወታችን ላይ አይገባብንም ምናልባት ወርቁን ብዙ ጥቅም ያለበት ሆኖ ጫራታው ላይ ግን እኛ ከተበላን ምን ታረጋዋለህ በቃ አሸናፊው ታስወግዳውና አሸናፊዎች እኛ እንድንሆን እናረጋለን ከዛን አሸናፊዎችን እናስወግዳቸው ተቀበላችሁ ሰዎች በቃ ያያያቸው አይደል የገባው ተረጋግጣ የገባው መሬት ሁሉንም እነሱ ናቸው የሱን ሴክሬት ማከሆነ ገብቶሃል ለኔም የሆነ ነገር እንኳን ሊላይም ቢሞክር ላስፈራራው ይችላል ብዬ ነው ካንተ ጋር ባለን ግንኙነት እንኳን አታክ ሊያረጋኝ ቢሞክር ብዬ ነው ወይ መታሰር አለብህ ወይ መሞት አለብህ የትኛውን ትመርጣለህ ካልታሰርክ ትሞታለህ ከምትሞት ብትታሰርና ብትኖር ይሻላል የ2 ሚሊዮን ብር ቅናሹ ሊጠናቀቅ 10 ቀናት 20 ደንበኞችን ብቻ እየጠበቅን ነው። የመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል የምናስገነባው ዘመናዊ የመኖሪያ መንደር ውስጥ ማራኪ የተፈጥሮ እይታ ከሲቲቪው ጋር እንዲሁም ያለምንም ሽፋን በቂ የተፈጥሮ ብርሃንን የሚያገኙበት ከሁለተኛ ፍሎር ጀምሮ እንደ ምርጫው በ8% ቅድመ ክፍያና ከ60% የረጅም ጊዜ ባንክ ብድር ጋር ምን ይሄ ብቻ በልዩነት ለ20 ደንበኞቻችን ታላቅ ቅናሽና በቤተሰብ አሊያም በቡድን ሆነው ለሚገዙ ደንበኞቻችን ልዩ ቤተሰብ ቅናሽ አቅርበናል ፈጥነው ይመዝገቡና ከባለ 20ዎቹ አንዱ ይሁኑ ታዲያ ምን ይጠብቃሉ አሁንኑ በ0935 0110 55 ላይ ይደውሉ ልጄ ይሄን ያወቅሽ ነው ዝም ያልሽው አንቺ አውሬ አፍጠሽ ነው ቤቴ ድረስ የመጣሽ ታዲያ ምን ልታረጊ ነው የመጣሽው ልጄን ገለሽ እናቴ ረፊ ብሎ ነው ቤቴንም እንደዚህ ያሳመረልኝ ጥሩ ያረጋልኝ ግን ምን ዋጋ አለው እሱም አላረፈበት ወይኔ ልጅ መንቀሳቀስ ሲጀምር እንደምታየው ነው ቤቱን እንደዚህ ያሳምሮት ላይ ኖርበት ደና ደረሰልኝ ስል ባጭር አስቀሩት ልጅ በጣም መልካም ሰው ነበር ተነጠቅኩኝ በጣም ጨዋ የዋህ ነበር በጣም ለፍቻ ያሳደግኩት ልጅ ነበር ባጭሩ ተቀጨ እስቲናቱን ንገሪኝ እስቲ ልጄንም ሰው ገድሎት ከሆነ ልስማው የልጄ ደም እንዲህ በከንቱ ፈሶ አይቀር እስቲ ባክሽ ንገሪኝ አንድ ልጄ ነው ለፍቼን ያሳደግኩት ብቻዬን የሰው ፊት አይቼ ተቸግሬኝ ያሳደግኩት እውነቱን ሊያውቀውና እኔም ልረፍ ፖሊሶች ምንም ፍንጭ ሊሰጡኝ አልቻሉም ባክሽ ማሚ እኔም እኮ በጣም ተጎድቻለሁ የልጅነት ልጄ ነበር አጫዋቼ ነበር ቢከፋኝ ማማክረው እሱን ነበር ማዋየው እሱን ነበር ይሄው እንደምታየው ባዶ ቤት ጥሎኝ ነው እንደው ማሚ ማለት ምን እየሰራሽ ነው ራሽን የምታስተዳድሪ ወይንስ የሚያግዝሽ ሰው አለ እኔ ምንም ስራ የለኝም እሱንም እንደነገርኩ ተቸግሬ ነበር ያሳደግኩት እሺ ሰው ቤት ልብስ አጥቤ እንጀራ ጋግሬ ሰው ይሆንልኛል ይደርስልኛል ብዬ ነበር እሱንም ባጭር አስቀሩብኝ እሺ ማሚ የዛን ያብራው ነበርች የተባለችው ልጅ ሄደች እኔ አይቻትም አላቅ
እነሱ ናቸው የነገሩኝ። ከማን ጋር ነበር? ብቻውን ነበር ወይ? ሰውም ገሎት ከሆነ ነገሩኝ ስል ማንም ምንም ይነግረኝ ነገር የለም። ምን ያላቃት ማን እንደገደለው አላቅ ጀመር ልቀኝ ይሄን ያዘው። ምን ልታርጊ እየሞከርሽ ነው ያለሽው? ምን ለማድረግ ነው እየሞከርሽ ያለሽው? ምን ራሳብሽ? ተወኝ በቃ አይመለከትም። ፍቅረኛሽን ስለገደለው ለዛ ነው ንጹሃን ምንም ባላጠፉት ምንም ባላደረጉት ነገር አንድን ሰው ለማስፈራራት ሲል ይገላል። አንቺን ለሚያስል ፍቅረኛሽን ገደለው። አንቺን በቁጥጥሩ ስር ለማዋል ሲል በቃ ለምን አገለኝም? አልገልሽም። እማቆር ነገር አልገልሽም። ማርታ እኔ ክብር ስላለኝ ጩኬ ምናምን ሰፈር አልበጠብጥም። በማደርገው መንገድ አስወግዳለሁ። ስሙ ሲጀመር ባንተ አፍ አይነሳም። አዎ በእኔ አፍ መነሳት የሚችል አይነት ሰው አይደለም። በጣም ቆሻሻ ሰው ነው። ሲጀመር ስሙን ሁላ ስትጠራ የተከበሩ ደጀን እያልክ ነው። እኔ ወንድሜ ስለሆነ በእኔ ልክ አንግል ልታወራ ይገባል። ሀገር ልትወጪ እንደሆነ በተወሰነ መንገድ አስወራለሁ። ከዛም በኋላ እንደዚህማ አታረገኝም። ደጀኔ አንቺን ሊይዝ ይመጣል፣ እኔ ደግሞ ይዟለሁ። ግደለኝ እያልኩ እኮ ነው። ለምንድን ነው የማሰማው? በቃ ግደለኝ። ርቀትሽን ጠብቀሽ ቁጭ በይ። መስማት ያለብኝም ብቻ ነው መስማት የምፈልገው። በቃ እኔ ዝም ብዬ እየለፈለፍኳለሁ። ባልሽን ይሁን ፍቅረኛሽን የገደለብሽ ለምንድን ነው? በቃ በእናትህ እንደዚህ ከምታወራ በቃ ወይ ገለህ ሂድ። አረ በእግዚአብሔር በቃ ማለት እኔ መስማት የምፈልገው ብዙ ነገር አለ። የብዙ ሰው ህይወት እየጠፋ ነው ያለው። የብዙ ሰው ምናልባት አንቺን ለመቅረብ የሚመጡ ወንዶችን የሚገል ከሆነ ብዬ እኮ ነው። ምን ነው የሚያስደነግጥ ነገር ነው ያወራሁት? እንደዚህ አይነት ነገር አይመቸኝም። እሺ ማን ያውቃል አንቺን እወዳለሁ አንቺን አፍቅሬያለሁ ብለው የሚመጡ ወንዶችን እየገደለ ከሆነ ብዬ እኮ ነው አንቺ እንዳታገቢ ያደረገው። ምንም አልተዋጠልሽም የአማርኛ። ደጀኔንማ ብታውቀው እዚህ ድረስ አትመጣም ነበር። ለምንድን ነው የማልመጣው? መጣሁ አታውቀውም እንጂ ስለማውቀው መሰለኝ። ብታውቀው ኑሮ በእንደዚህ አይነት ድፍረት እዚህ ምንም ልታመጣ አትችልም። ነፍሰ በላ የሆነ ወንድምሽን መፈራውን ይመስልሽ? እንደዛ ነው ታስብ። ወንድምሽ ደጀኔ ሌላው ቢያቀታኝ ራሴን ማጥፋት አያቀታኝ። ወልዳችኋል? እሱ መሆኑን የሚያገናኙት ማለት እየመጣ የሚነግሩት ማን ነው? በስልክስ የሚያገናኙት ወይኔ ልጅ ነው ጃወኩኝ። እንኳን ደህና አንቺ ነበር አስተውቻለሁ አይደል? ተሮር ያሰማ እንታስካው ዝም ትለኛለህ። ራሱ ውጭ ሀገር ነው ያለው ታታስቢ ስለኔ እያልኩ ብዙ ጊዜ ያወራኝ ነበር። ያው ጓደኞቹ የሱ ድምጽ ነው እያሉ በዚህ አሁን በመጣው በቴክኖሎጂ ድምጽን ያሰሙኝ ነበር። ማለት እንግዲህ አሁን ቃል በገባሽልኝ መሰረት ያለው ነገር መንፈጽምበት ሰዓት ነው። እርግጠኛ ነኝ ይሄ ሰውዬ የደጀኔ ቀኝ እጅ ነው አይደል? እርግጠኛ ነሽ? አዎ። ምንም አይነት ስህተት እንዲፈጠር አልፈልግም። አሁን የመጨረሻው ሰዓት ነው ማለት ደጀኔ የሚያዝበት ሰዓት ስለሆነ ምንም አይነት ስህተትም ቤት ውስጥ ትቼሽ በመውጣበት ሰዓት ካሜራውን ሬዲ ደርሷል። 5 ደቂቃ ሆኖታል። በቃ ማለት እኔ እወጣለሁ። እዚህ አንደኛው ክፍል ነው ሆኖ ስለሆነ አው ሴታፕ ካሜራ ዘገር ነው የሚቀመጠው። ተሳስተሽ ወደ ካሜራ እንዳታይ ፎከስ ወደዛ እንዲያደርግ አታስቢ። ማድረግ ያለብሽ ሙሉ ለሙሉ ምንድነው በጣም ነው የሚወደኝ ይመለሻል። ስለዚህ ብቻችሁን ስትሆኑ ወንድ ልጅ ነው አንዳንድ ነገር ሊያስብ ይችላል። ግን ምንም ነገር መፍራት የለብሽም ቢኮዝ አለንኛ እዚህ ካሜራ አለ። እኔም ነው እዚህኛው ክፍል ነው ምንም የሚያስፈራ ምንም እንትን የሚያስፈልሽ ነገር የለም። ስለዚህ ማድረግ ያለብሽ አንዳንድ ነገር ምንድነው ሲመጣ በስትክክል ተቀበለሽው የሆነ ውስጥሽ ጥርጣሬ እንዳለው ከዚህ በፊት እንደምትኙ እንደነበር ወንድምሽን እንደምትፈሪ ያለውን ነገር እሱን ሊያሳምን በሚችል መንገድ ሙሉ ለሙሉ የሆነ ፍሪ ብትሆኝለት ኦፕን ሆነሽ ቢያገኘሽ የሆነ የሚጠራጠረው ነገር ሊፈጠር ይችላል። ወንጀለኛ ነው
ስለዚህ ሆነ የሚጠራጠር ነገር ሊኖር ይችላል። አንቺ ምንድነው ማድረግ ያለብሽ? እሱን እንደምትፈልጊው ግን ምንድነው ወንድምሽን እየፈራሽ እንዳለሽ እሱ ከወንድምሽ ጋር ያለው ሌላ ወንጀሎች ከሱ ማግኘት የምንችለው ነገር በሙሉ አጣሪልኝ። ሰማሽኛ? ይሄ ነገር ሪከርድ ስለሆነ የሚለውን ነገር መስማት ስለሚጠቅመኝ እንደዚህ እጅሽ ላይ አይደለም። ከዛን እያወራሹ ላይክ እንደዚህ ያዛትና ልክ እንትን ስትዩ እንዲሰማው ወደሱ ጠጋ እንደዚህ ስትይ አሁን እሱ እንደዚህ ሲጠጋሽ ወደሱ ጠጋ ምንም ያርሽ እንዲሰማው ካሜራውን እዛ ጋር ማስቀምጠው ምንም ነገር እንዳትፈይ። ማያችን እንዴት ነሽ? ሰላም ነው? ደህና ነሽ? አለሽ? ምንድነው ዛሬ ምንድነው እንዴ? ነው አይ ስጠሪ በቃ ደስታም ድንጋጤም ሁለቱም ተፈራርቀውብኝ ብቻ ያው አንዴም ኩራትን ወደ ጎን ማድረግ እኮ የልቤን መሻት ዛሬ ተፈጽሟል ማለት ነው። ከዚህ በፊት የለፋኋቸው ዛሬ ባንቺ በኩል ተንጸባርቆልኛል እንደማለት ነው። እንደዛ ነገር እና ሰላም ነው? እንዴት ነው? ስራ እንዴት ነው? ደሞ አምሮብሻል በጣም። እንሰግናለሁ። እና ደህና ነሽ? ስራ አሪፍ ነው? ምንም አሪፍ ነው። ደጁን በቅርብ አግኝተኸው ታውቃለህ? ደጁ አላገኘሁትም ሰሞኑን። ያው ትንሽ ተራርቀናል መሰለኝ በዚህ በቅርብ። ኦኬ። እና በሰላም የስራም ሁኔታ ትንሽ ቢዚ ሆኜ ስለነበር አላገኘሁትም። የሚገርምሽ ምን ፈልገሽ ነበር? አይ ነው ያው ታውቂለ አንድ ላይ ምናምን ነገር ሞላችንን ካወቀ እንኳን ብዙ ማትጨነቅለት እንደዚህ። አይ የምሻሽህ እኮ ካለ መፈለግ ሳይሆን አንተ አልተረዳኸኝም ይመስለኛል። ያው ታውቃለህ ቢያውቅ ምን አይነት እርምጃ እንደሚወስድ እሱን ብዬ ነው። የሚገርምሽ እስከዛሬ ድረስ እንደዚህ መሆኑን ብትነግሪኝ ኖሮ ከደጁ እኮ ማለት ወድና ጀርባ በይ። ኧረ እንዴ ተው እንጂ እንደሱማ አትበል። አይ ስልሽ እኔ ማላውቃቸውን ነገር በሙላ ስላንተ ነው ሁሌ የሚያወራው። እኔ እህቱን እንኳን እኮ እንዳንተ አምነኝ። ደጁ ማለት ምን ማለት ነው ስልሽ በቃ ደጁ ማለት እኔ ማለት ነው። ስለኔ ማወቅ ከፈለግሽ ደጁን መጠየቅ ትችላለሽ። ደጁን ማወቅ ስትፈልጊ ደግሞ እኔ መጠየቅ ትችላለሽ። በዚህ ጉዳይ ደግሞ ምንም በሱ በኩል የሆነ የሚመጣ ጫና ይኖራል፣ እኔን የሆነ ነገር ያደርገኛል ወር ደግሞ ይቆጣኛል ብለሽ ምንም አይነት ስጋት እንዳይቀርብሽ። ለምን መሰለሽ? አንደኛ ከደጁ ጋር ያለን ቅርርብ አንቺ ከምታውቂው በላይ እሱን ብዬ እኮ ነው ማለት እኔም በሚቆጣጠረኝ ከልክ በላይ ነው እኔ ላይ ፎከስ ያለውና አንተ ላይ ምን ያክል ሊሆን እንደሚችል ማሰቡ አይከብድምና ቢያውቅ ደግሞ ለእኔም ላንተም አሪፍ አይሆንም ብዬ ከዛ አንፃር ነው ስራሃቴ በቃ ካለው ነገር አንፃር ማሰብሽ ጥሩ ነው። ግን ደጁ ማለት ለኔ በቃ ቀኝ የሚያስፈልገኝ ነገር መወስደው ከሱ ነው። እንደውም አንቺ ከኔ ጋር መሆንሽን ሲሰማ በእርግጠኝነት ይደሰታል እንጂ ምንም እንደምትፈሪው ሊሆን ይችላል ብዬ አልገምትም። ነው እንደዛ እኔ ደግሞ እንደዛ የሚሆን አይመስለኝም። እዛ ይመስለኛል ማለት አንተ ከምን አንፃር አይተኸው ነው እንዲህ ተማመንክ በጣም በራስ ዶጁ ነው የምትይኛል? አዎ ዶጁ ብራዘር እንዴ ዶጁ ማለት እኮ የምስጥሩ ጓዳኔ ነው ታውቂያለሽ አይደል? ክል እንዴ የምስጥሩ ባንክ ቤት በእኝ በቃ ቃለውኝ ብዙ ነገር ከኔ ተሻለ እንደምታገኝ እኔ እንጃ። አሁን እኔ ማለት ብትነግረኝ ከኔ ተሻለ ልታቀም የምችለው ነገር እንጃ ማለት እርግጠኛ እንዲሆን ብታደርገኝ ይሄን ያክል የተማመንክበትን ነገር ነግረኸኝ ደግሞ አትጠቀሙ እንደዚህ ተራራቀን እኮ እና መሰለሽ አንደኛ ዛሬ ስለጠራሽኝ በጣም ደስ ብሎኛል። የምር የልባችንን እንድናወራ የሆነ በቃ ብዙ ምፈልጋቸው መካንቺ ጋር ማውራት ምፈልጋቸው ነገሮች ስላሉ እነዚህን ነገሮች ለመናገር በጣም ትልቅ እድል ይከፍትልኛል ብዬ እገምታለሁ። በጣም የሚገርምሽ ነገር ዶጁ ማለት እኮ ምን ልበልሽ በቃ ካንቺ የበለጠ አንቺ ወንድምሽ ነው አይደል? ዶጁ እንደ ጓደኛ አይደለም ገርሻላል። ዶጁ ማለት የኔ ጓደኛ ሳይሆን የሱ የምስጥሩ ጓዳ ነኝ። እኔ የማውቃቸው ማንም ሰው የማያውቃቸው
እጅግ በጣም ብዙ የተሰሩ ስራዎች አሉ። የምርህና የሚገርምሽ ሰሞኑ አንድ ክስተት ሰምተሽው ነበር ይመስለኛል አይደል? እቺ ባለትዳሯ ልጅ ያላት ጠፍታለች ምናምን። ስለሱ ጉዳይ ምንም የምታውቂው ነገር የለም እንዴ? ታውቃለህ? አየሽ አይደል? ያን ጉዳይ ማለት አሁን እነሱ ሁለቱም እኔ ጋር ነው ያሉት አሁን ልጅና እናቱ። እውነትህን ነው? አታውቂውም ይሄን ነገር እንዴ? እስቲ ማለልኝ እንዴ? ዶጁን አታውቂውም ማለት እኮ ነው። በቃ በጭራሽ ዶጁ እኮ የምስጢሩ ጓዳኔ ነኝ እኔ ላይ ምንም ነገር ሊያደርግ አይችልም። አሁን አንተ ቤት ናቸው ማለት ነው? ታዲያስ እንዴ እነሱ ያሉት እኔ ጋር በይ። በጣም ብዙ በቃ ልነግርሽ ማልችላቸው ብነግርሽ በጣም ያሰፉ ነገሮች ስላሉ ምንም ያስፈራኛል እንደዚህ ይሆናል የሚለው ነገር በቃ በእኛ መካከል እንደማይገባ እርግጠኛ መሆን አለብሽ ማለት ነው። ከተሻላል ስለዚህ ምንም ያስፈራሽ ነገር የለም። እንደውም ደስተኛ መሆን አለብሽ ነው። አይ አሁንማ ደስ አለኝ። እና ስለ ልጅና እናቱ ምን አስበው ነው ማለት የምታውቀው ነገር ካለ ያው የሥራ ወሬ ያደረግነው ጨዋታችንን የምታውቀው ነገር ካለ እንዲረዳ ነው። ስለነሱ ብዙ አሁን ላንቺ መንገር የማልፈልጋቸው ነገሮች አሉ። እኔ ማሂ እናወራቸዋለን። ባንቺ የሚደበቅ ነገር እኮ የለም ታውቂያለሽ አይደል? አይ እንደዚህ ማለት ሚስጥር የምንደባበቅ ከሆነማ ምኑን አንድ ላይ ዘለቅ ነው ገና በመጀመሪያ ነገር አለ በእነሱም በኩል። ስለዚህ ያችንን ነገር ፈጽመን በቃ በደህናው ወሬ ብንገናኝ ይሻላል። ዝም ብሎ ሃይላይቱን ከምነግርሽ ያለው ነገር አጥርቼ ብነግርሽ ይሻላል። ብቻ አንቺ ማወቅ ያለብሽ ማለት የሱን ሴክሬት ከሆነ ገብቶሃል። ለኔም የሆነ ነገር እንኳን ሊለኝ ቢሞክር ላስፈራራው እችላለሁ ብዬ ነው። ካንተ ጋር ባለን ግንኙነት እንኳን አታክ ሊያደርገኝ ቢሞክር ብዬ ነው። ተራርታኛል። የሚገርምሽ ነገር ማለት አብረን መሆናችን ሲያውቅ ራሱ ያንቺ ግንኙነት አክሴፕት ከማድረግ ውጪ ምንም አይነት ነገር ይቃወምሻል ብዬ አልገምትም። እኔ ለኮንፊደንስ ግን ብትነግረኝ ደስ ይለኛል። ምን በቃ እኔ ጋር ናቸው ያሉት፣ እኔ ጋር ናቸው፣ እኔ ጋር የተቀመጡት። ሌሎች ነገሮች አሉ እነሱ እናወራቸው። ምናልባት ይነግርሻል ብዬ እገምታለሁ። ዶጁ በቅርብ ላይ ታለው አልነገረኝም እንዳትይ። አይ ጭምጭምታ ማለት እንትን ብሎኛል። የሆነ ምነግርሽ ነገር አለ ብሎኛል። በደንብ አልነገረኝም እንጂ ኦኬ። ሌላ ይሄ ማን ነገረሽ? አይ ያው ሊነግረኝ ይችላል እስከሚሳካለት ነው። ጨርሶታል። ቢያንስ ይሄን ነገር ላንቺ ትልቅ ኮንፊደንስ ሊሰጥሽ የሚገባ ነው። ለምን መሰለሽ? በእኛ ግንኙነት ላይ እሱ ምንም አይነት ጣልቃ እንዲገባ አይችልም ማለት ነው። ከዚህ በኋላ እንደውም ሀገሩ ዊዝን ዊክ ይወጣል ብዬ እገምታለሁ። የሚገርምሽ ነገር ቀጣይ ሳምንት ነው መሰለኝ የሚሄዱት። እነሱንም ይዘው ነው የሚሄደው ማለት ነው። አዎ ታዲያ ጥሎች ሊሄድ። የሚገርምሽ ነገር ፕሮሰሱን እያንዳንዱ ነገር የጨረስኩት አይደለም ለሁለቱ ለሶስቱም ፓስፖርቶቹ እኔ ነኝ የጨረስኳቸው። እሺ ሚስት ወዷት ነው አይ ቲንክ እሷን አይደለ? ዴፊኒትሊ። እና የልጁ ጥቅም አልገባኝም። ስለ ልጁ እኔ የማውቀው ነገር የለም። አሁን ይሄ ነው ብዬ ልነግርሽ አልችልም። ግን በአጠቃላይ ሶስቱንም ነው የሚሄዱት። እውነትህን ነው? አዎ። ስለዚህ አንቺ ምንም ስጋት ውስጥ መግባት እንደሌለብሽ ገብቶሻል። እና ማለት አሁን ከየት ነው መለሻው? ማለት የት ነው ያለው? እኔ እኮ በጣም ታውቃለህ ቅርበታችን ናፍቀኛል ቢሆንና የት እንዳለ ተሰው ስልኩ ደግሞ አይሰራም። ካንተ ጋር እንዴት እንደምትገናኙ ሁላ አላውቅም። ዶጁን ከኔ እንገናኛለን፣ ግን ዛሬ ነገ ምናምን ስልኩ ላይ ሰራልሽ ይችላል። ከዛ በኋላ ምናልባት ሞክሪው ሊከፍተው ይችላል። እቺ ሁለት ቀን ግን አለ ቅርብ እና እነሱም አንተ ቤት ናቸው ማለት መቼ ነው ማለት ስፔሲፊካሊ ቀኑን ብትነግረኝ ደስ ይለኛል። ከሀገር የሚወጡበትን ቀን ማለት በነፃነት ካንተ ጋር ያለኝን ነገር ለመቀጠል ትልቁ ነገር ማለት አሁን በሱ ጉዳይ ምንም ያሳስብሽ ነገር የለም። ለምን መሰለሽ? ቀኑ ሴት ተደርጓል። የሚወጣበት ቀን ታውቋል። ይወጣል። በዚህ ሳምንት ውስጥ ፕሮሰሱ ሁሉ አልቆ ወደ ውጭ ይወጣል። መቼ ማለት የሚወጣው ቀን ደግሞ እሱ ብቻ አይደለም የሚወጣው። ገብቶሻል አይደል? እነሱንም ይዞ ነው የሚወጣው ብዬሻለሁ። መቼ ነው የሚወጣው ማለት? በዚህ ሳምንት የመጨረሻ ይወጣል። በሳምንቱ መጨረሻ ላይ ማለት ነው። በሳምንቱ መጨረሻ ማለት ቅዳሜ ላይክ የዛሬ ሳምንት አካባቢ ማለት ነው። ቀኑ አልተወሰነም? ትኬት አልቆረጥክለትም ነው? ተቆርጦለታል እኮ ቀኑን ለምን አነግረኝ? የዛሬ ሳምንት ነው የሚወጣው።
ቅዳሜ ኔክስት ቅዳሜ ማለት ነው። ስለዚህ ምንም የሚያሳስብሽ ነገር የለም። አሁን ደግሞ ምናልባት ተገናኛለሁ ማለት አልቸኮለም ፕሮሰስ በምን ጉዳይ ነው ካጫወተን ምናልባት እሱ ብዙም አይጠቅምሽም ማለት የሚገርምሽ ነገር በቅርብ ትንሽ የሚያስጨንቀው የሆነ ሰው ይያል እሱን ለመያዝ የሚሞክርና እሱን በጣም እያስጨነቀ ያለው ደጁ ተጨንቆ እንደዛ ነገር አሁን በቅርብ አይተሽታለሽ እንጂ ደጁ አራላቀም ለዛም እኮ ነው የጠየቁት ለምን መሰለሽ በቅርብ የሆነ የሚከታተለው ሰው ስላለ ያንን ሰዓት ይሄን ሰው እስኪረግብለት ድረስና ምናልባት ለፊውቸርም ትንሽ ስጋቶች ስለነበሩት ነው ለመውጣት የሚወሰነው አሁንም ታውቃለህ ስለዛ ሰውዬ ምንም የነገረኝ ነገር የለም ግን የሆነ ሰው እንደሚያስጨንቀውና በዛ ጉዳይ ላይ በጣም ረፍት እንዳጣ ነው የነገረኝ ስለዚህ ይሄ ሁሉ ነገር ምናገርሽ ግን ለምንድነው የሱ ምስጥር ላካፍልሽ ፈልጌ አይደለም ገብቶሻል አይደል አንቺ ኮንፊደንሻል ሆነሽ በሪሌሽናችን ምንም አይነት ጥርጥር እንዳይኖርሽ ስለምፈልግ ገብቶሻል ደግሞ እንደምወድሽ ታውቂያለሽ አይደል ያኔም ነግሬሻለሁ አፈቅርሻለሁ እወድሻለሁ ብዬ ነግሬሻለሁ አልሰማልሽ ስለዚህ ያለውን ሀብት ንብረት አንቺ ሞራሽ አይደለሽ እንዴ አየሽ አይደል በቃ ሙሉ የዚህ ቤት ሀብት ንብረት ያንቺ ነው ማለት ነው ሌላ መቆጣጠሩ ሌሎች ከውጭ ያሉት ንብረቶች አጠቃላይ ማቃወቸው ነው ስለዚህ ደጁ መጥቶ ህይወታችን ላይ አይገባብንም ስለዚህ ደስተኛ ሁኚ በዚህ በጣም ልትኮሪ ይገባል ገብቶሻል አይደል ስለዚህ ትልቅ እድል ነው የፈጠረልንና አንቺን በቃ ማድረግ ያለብሽ ምንድነው ከዚህ በኋላ እሺ እንዴት ነህ አውቀኝ የታውቃለህ ነው ምን እየሰራሽ ነበር ማለት ምን ነበር ስታወሪ ነበር ምንም አላወራሁም ገና መግባት አይደል እንዴ ምን ተከታታይ መጣ የደጀኔ ቀኝች ማለት አንተ ነህ ደጀኔ ማለት ነው ልትዋሸኝ ሞከርክ ነው ገና ከመግባቴ እኮ ነው ተከትለኝ የገባው ስለዚህ ምንም ነገር ሳታወሩ ነው የመጣሁት ማለት ነው ገና እየገባው ገና ቤት ውስጥ ደርስ ማለት ሰላም እያልኳት አሌክስ እውነቱን ትናገር ይችላል ማለት ሁሉንም ነገር ሰዎች ናቸው I think ደጁ ፈርቶ የሚወጣው ሰውዬ እሱ ሳይሆን አይቀርምና ያለው ነገር ብትነግሩ የተሻለ ይሆናል ላንተም ይቀልልሃል ምን እያደረግሽ ነው ማለት ድሮስና እኔ እንደወድ ተጠብቅ ነበር ወይ ደውለሽ የጠራሽኝ ለዛ አሁን ገና ደውላ ስገባ ነው ተከትለኛ ወጣ አሁን ራሱ ገና ደውላ ካልመጣ ስትለኝ ምን ሆና ነው ብዬ ነው ማለት የደኔ እህትነች አላቀም ምንም ማውቀው ነገር የለም ማለት ብቻ ማለት ነው ማውቀው እንጂ ስለ ደጀኔ እህቱን ምንም ማውቀው ነገር ለምን ደነገጥክ እሷ ወንድሟ ድርጅት ውስጥ ነው የምትሰራው እኔ ወንድሟ ይሁን ምን ይሁን ከታውቃለህ እኮ ታዲያ አንተ እዛ ድርጅት የቤተሰብ ድርጅት እንደሆነ ብቻ ነው ማውቀው አብረን ስንሰራ ነው ብለኛል ማውቀው አብረን ትሰራለች በቃ ታዩ ቆይ ማህሌት አብረን ስንሰራ ነው የምናውቃት ብለኛል አይደለ አዎ እኔ ደውላ ስትጠራኝ እኮ ምን ገጠማት ብዬ ይሄን እንጨርስልኝ አቶ ለማየው አብረን ስንሰራ ነው ማውቃት ብለኛል ስለዚህ አሁን ሁሉም ነገር በሪስፔክት እንዲያልቅ ከፈለክ ማውራት ያለብን ነገር አንተም ከደረጃ ሳትወርድ እኔም ከደረጃዬ ሳልወርድ መጠቀም ያለብኝ ነገር እንድጠቀም ሳታስገድደኝ በስነ ስርዓት እንድናወራ ከፈለክ እማቃት ስራ ቦታ አብረን ስንሰራ ነው ብለኛል አብራችሁ ልትሰሩ የምትችሉት አንድ ድርጅት ውስጥ ነው ያ ድርጅት ደግሞ የማን እንደሆነ የማይታወቅበት ድርጅት ማንንም ሰው ስራ ሊሰራ ይችላል ማታውቁ ድርጅት ውስጥ የምን ድርጅት እንደሆነ የማን ድርጅት እንደሆነ ሳታውቁ ስራ መስራው አይደለም እሱንማ ምን መሰለ እኔ የምሰራበት ድርጅት አውቀዋለሁ የሷ ወንድሟ ይሁን ምን ይሁን ማውቀው ነገር የለም የሷ የቤተሰብ ደጀኔት ነው ያለው ደጀኔ ደግሞ ማን ነው አለማይ ስሜታዊ እንደሆነ አታስገድደኝ ደጀኔት ነው ያለው ምን እያልክ እንደሆነ አልገባኝ ለምንድን ነው ታውቃለህ ለምን ማታውቀው ደጀኔት ነው ያለው ደጀኔ ማለት ማን ነው ደጀኔ ነው ያላቀም ደጀኔ እስከዛሬ ደጀኔ የሚባል ሰው ታውቂም አብሬ ሙዬ ማላቅ አንድ ነገር ግን ላስረዳ ምንድነው ደጀኔ በቅርብ ያልቅለታል በቅርብ እጅ ውስጥ ማስገባው ታኔ ምን አገባኝ አላቀው አያቀኝ ከቤተሰቤ ደጀኔ የሚባል የለ ደጀኔ ሲያዝ አንተ አይደለህም ማህሌትን እያያል ከሰዓታት በኋላ ወይኔ ቤት ነው ያለችው
ቱና እኔ ምን አገባኝ? ደውላ ጠራችኝ ራሷ። ሰማኝ እንኳን አንተ ማህሌት ከተወሰነ ሰዓታት በኋላ ፊት ለፊት ቁጭ ብላ ነው እየነገርኩ ያለው ወይኔ ቤነች የሰራችው ስራ ደጀኔን የተባበረና ከደጀኔ ጋር የሆነ ሁሉ ለኔ ማስረጃ አሳልፎ እስካልሰጠኝ ድረስ መቀመቅ መውረዱም አይቀርም። በተቻለ አቅም እንደ ማህሌት ራስን ነፃ ማውጣት የምትችል ከሆነ ወይል እቀበላለሁ። አልችልም እኔ እንደዚሁ እንዳለሁበት እቀጥላለሁ ካልክ ደግሞ የራስ ጉዳይ። እኔ ደጀኔን ወቅ ግዴታ ደጀኔ ማወቅ አለብን ነው የምትለኝ? አታውቁም ደጀኔን? ደጀኔን ያላቀውም አሁን እኮ ገና ከመግባቴ እኮ ነው አንተ ተከትለኝ ገባ። ስለ ደጀኔ ምንም የነገረችኝ ነገር የለም። እስቲ እናንተም ግቡና ካሜራውን አውጡልኝ። ይሄ ካሜራ እንግዲህ ከገባ ሰዓት ጀምሮ ሲከታተል የነበረ ነው። ይሄ ደግሞ ድምጽን ሲቀዳ የነበረ ነው። ይሄ ስልክ ሰራሽልኝ አለማየሁ። ራስን ነፃ ማውጣት ከፈለክ አንድ ባንድ ስለዚህ ምንም ሳታስቀር ንገረኝ። ምንም አንዳች ነገር ሳይቀር አትያኝ። ስራህ ነው አይደል? ደውለሽ ጠርተሽ ሰራሽልኝ። በፍቅር ሀሳብሽ ሰራሽልኝ። ትሰማኛለህ ማለት ጀመረም አንተ አፍቀረኸኝ አይደለም። ገንዘብ ወደር ስለሆንክ ስለ ገንዘብ አስበህ ነው። ስለ ገንዘብ ሳይሆን አልገባሽም ነበር፣ ፍቅር አልገባሽም ነበር። አሁን ዛሬ በሱ ሀሳብሽ ነው ሰራሽልኝ። ይሄ የህይወት ታሪክን እዛ አስቀምጥና ለኔ መናገር ያለብን ነገር ነገር ምን ልንገር? እሺ ምንድነው ከኔ የምትፈልገው? ካንተ የምፈልገው ነው የምትፈልገው? ደጀኔ የት ነው ያለው? ደጀኔ ምን አይነት ሁኔታ ላይ ነው ያለው? ደጀኔ የት ነው ያለው? ስለ ደጀኔ ፕራይቬት የሆኑ ነገሮችን በሙሉ እንደምታንቀሳቀስ ማህሌ ነግራኛለች። ያንን ነገርኛ አንድ ባንድ። እሺ ደጀኔ አሁን የለም ማለት የት ነው ያለው? የለም አሁን ሰሞኑ የት እንደሆነ አላውቅም። ምናልባት እንዳወራኝ ከሆነ ትንሽ የሚያስጨንቀው ነገር አለ ብሎኛል። የሚያስጨንቀኝ ነገር አለ ሰሞኑ። ምናልባት የሚከታተሉት ሰዎች ሊኖሩ ይችላሉ ብዬ ገምታለሁ። እንደዛ አይነት ነገር ስላለ ላልተወሰነ ጊዜ የለውም ብሎኛል። ከዛ በኋላ ደግሞ ምናልባት እስከ መጨረሻውም እንትን ሊል ይችላል የሚል ግምት አለኝ። አሁን ይኸው ምንም ነገር ሸፋፍነ ለማውራት አትሞክር። ይኸው ከሷ ጋር ያወራው በሙሉ ካሜራ ውስጥ አንድ ባንድ ተቀርጿል። እሺ ምን ልንገርህ? አሁን ቆይ ምንድነው ንገረኝ። ከሷ ጋር ስታወራ የነበረው ነገር በሙሉ ንገረኝ። ምንድነው ማለት አንተ ልንገርህ አንተ አለማየሁ ንገረኝ በስትክክል። በቃ እኔ የምፈልገውን ነገር ታውቃለህ፣ ንገረኝ። ደጀኔ አታስፈራራት። እሺ ጠይቀኝ። ከቻልክ ለራስህ የምታስመልጥበት መንገድ ፈልግ። የገዛ እህቱ እየተናገረች ያለችው ለራሷ ስለምታስብ ነው። ጠይቀኝ። ደጀኔ ጋር ፕራይቬት የሆኑ ስራዎች የምትሰራ አንተ ከሆንክ ያስቀመጣት ቅምጦ የት እንዳለች የምታውቀው እርግጠኛ ነኝ አንተ ነህ። አውቃለሁ። የት ነው ያለችው? እኔ ጋር ነው ያለችው። እኔ ጋር ነው። እሱ እኔ ጋር ይተቀመጥ ብሎኛል። የኔ ራስ የሆኑ ሰዎች አሉ እንደዚህ ሰዎች ሲታገቱ የሚቀመጡበት። እኔ እዛ አስቀምጫታለሁ። በቃ በአጠቃላይ እኔው ጋር ነች ማለት ነው። ልጅቷ ማነች? ቅምጥ የተባለችው ማነች? የእውነት ያቺ የልጅ እናቷ ነች ወይንስ ማነች? ንገረኝ። በቃ ካወካት ለምን ትጠይቀኛለህ ታዲያ? አንተ እያወካት ድጋሚ ልነግርህ ነው የምትፈልገው እኮ ንገረኝ። አዎ የልጅ እናቷ ነች። ከነ ልጇ ነው እንትን ያባል። ለምንድን ነው አንተ ጋር ያስቀመጣት? አላውቅም። በቃ ምስጥረኛዬ ነው፣ ጓደኛዬ ነው። እስከዛሬ ድረስ አብረን ነው የሆነው። ለዚህ ጉዳይ ብቻ አይደለም። አንተ ተቀጣሪው ነህ። አንተ የሱን ቆሻሻ ስራዎች የምታጸዳልህ ሰው ነህ ነው አይደለም? አዎ ተቀጣሪ ነኝ እኔማ። የሱን ቆሻሻ ስራዎች እንጀራ ፈላጊ ስለሆንክ ተቀጣሪ ነኝ። ልክ ነህ። እንጀራ ፈላጊ አይደለም፣ ቆሻሻ ስራዎች የምታጸዳልህ ሰው ነህ አንተ። የሱን አንተም እሷ። ዛሬ እንደዚህ ያልከኝ እሺ ምንድነው የምትፈልገው? ከዚህ በፊት አውርተን ነበር። ዛሬ እንደዚህ ያልከኝ ማለት እኮ ከዚህ በፊት እንዴት ነበር ማውራት? ከዚህ በፊት ባይም በእንደዚህ ደረጃ ነው ላውራ የምችለው። በምን መንገድ አውራ ስራ ብዬ ነበር እየሰራው የነበረው። ቆሻሻ እያጸዳህለት አልከኝ ዛሬ። እስከ ዛሬ ቆሻሻ እያጸዳሁለት መሆኑን አልገባኝም ነበር። እስቲ እናውራ። የእሱን ፕራይቬት ነገሮች ምንድን ነው የምትሰራለት? አስፈላጊ ከሆነ እኔ ልጀምርልህ። ከፌክ ዶክመንቶች ጀምሮ እንደምትሰራለት ማህሌት ነግራኛለች። አዎ ማንኛውም ጉዳይ ደጀኔን የሚመለከት ነገር በእኔ በኩል ነው የሚያልኩት። ለምሳሌ ምክንያቱም አንደኛ እሱ መራራጡም ምኑም አይፈልገው። ሁለተኛ ነገሮቹ ሁሉ እኔ በየቦታው ሰው አለኝ። ስለዚህ ለእኔ ሰው አለኝ ማለት ለእሱም ሰው አለው ማለት ነው። ምክንያቱም እሱ የሚንቀሳቀሰው በእኔ በኩል ስለሆነ እያንዳንዱ የእኔ የሆኑ ሰዎች የእሱ ናቸው። የእሷን ፍቅረኛ እንዲገደል ያስደረግከው አንተ ነህ?
አላውቅም። ደጀኔ እንዳስገደለው ሙሉ ለሙሉ አውቃለሁ። እየተባበርኩም አንተ እንደሆንክ አውቃለሁ። ንገረኝ። አንተ ነህ ይሄ አንተ ራስ ነው የገደልከው ነው እንዴ? አውራ አንተ ቆሻሻ አንተ ራስ አንቺ ስራት ያዢ እንዴ? ሳሚን የገደልከው አንተ ነህ? ከዚህ በፊት እንታወቃለን ነው ጭራሽ ደግሞ ዞር በል። እንታወቃለን። ስራት ያዢ መልሰህ እሷንም አላውቃትም ይሄ አታናግረኝ። እሷ አንተ እያናገርከኝ ያለው አንተ መልስ እንድሰጥ እየፈለክ አትደናገጥ። ተረጋግተህ አውራ። ማህሌት ጋር መተህ ማህሌትን አላውቃትም አትበል። ሲቀጥል ሳሚን እኔ አልገደልኩትም። ሳሚን እንዲገደል እንደዚህ የተናገርክበት ምክንያትም አንተ ነው የገደልከው። እኔ አልገደልኩትም። አላውቅም። ነው ማን የገደለው? እኔ አልገደልኩትም። ስለምትወዳት ነው የሷን ሀብት ንብረት ለሰው አንተ ነው የገደልከው? አልገደልኩትም። ተረጋጊ ማህሌት። ቁጭ በይ በቃ ማህሌት። ተረጋግተሽ ቁጭ በይ። አርፈሽ ቁጭ በይ ማህሌት። መጠየቅ ያለብኝ ነገር ልጠይቅ። ባስገድለው ብገድለው የወንድምሽ ትእዛዝ ስለሆነ ዝም በል። ዝጋፍን በቃ ምንም ልትናገረኝ አልቻልኩም። አይካይ ስለዚህ ለወንድምሽ ሄደሽ ለወንድምሽ ንገሪው። አሁን የተናገርከው ማለት ነው። አዎ እንደሞት አውቃለሁ። አይ ግልጽ አይደል? አንተ ነህ የገደልከው ወይ የገደልከው አይደል? አዎ በቃ ሞቷል። አዎ ሞቷል አትበል። አዎ ሞቷል አትበል። ማህሌት ቁጭ በይ። እሱ ነው እየጠየቀኝ ያለው እንዴ? አለማየሁ ካሁን በኋላ ለኔ የምትነግራቸው ነገሮች ለኔ የሚጠቅሙ ነገሮች ሳይሆኑ ለአንተ የሚረዱ ነገሮችን ንገረኝ። ደጀኔን በምን መንገድ መያዝ እንደሚችል ለራስ ስትል ይሄ ሁሉ ነገር ተናግረ ደጀኔ አይለቅም። የምትነግረኝ ነገር ደጀኔን ለመያዝ በጣም የሚጠቅመኝ ነገር መሆን አለበት። ካልሆነ እኔ ኑር ብዬ ለራሱ ይሄ የሰራቸው ነገሮች በሙሉ ለህግ አካል አሳልፌ አልሰጥም ብዬ ብተው ደጀኔ እንደሚገል ታውቃለህ። ይሄ ሁሉ ነገር ተናግረ አይተው ታውቃለህ። ስለዚህ በህይወት ለመኖር ወይ መታሰር አለብህ ወይ መሞት አለብህ። የትኛውን ትመርጣለህ? ካልታሰርክ ትሞታለህ። ከምትሞት ብትታሰርና ብትኖር ይሻላል። እሺ ጠይቀኝ። ደጀኔ እንዴት ነው ላገኘው የምችለው? ደጀኔ የምትፈልገው ታገኘዋለህ እኮ። እንዴት ነው ላገኘው የምችለው? ደጀኔ ምናልባት መጀመሪያ አንድ ጥያቄ ጠይቀኝ ነበር። ቅምጡ የታለች አይደል ያልከኝ? አዎ ቅምጡ ለቅምጡ ይሞታል። እሺ ለቅምጡ ይወዳታል። ቅምጡም የት እንዳለች ነው ያውቃለሁ። እሺ በቃ የኔ ሰዎች ጋር ነው ያለችው። እና ደጀኔ ደግሞ ወደ ውጭ ሀገር ሊሄድ ሙሉ ፕሮሰስ ጨርሼለታለሁ። ለሱ ብቻ አይደለም ለቅምጡም ለልጇ ለሶስቱንም ማለት ነው። የሚገርም ነገር ቀኑም ተቆርጧል። እሺ ወደ ውጭ መሄድበት። ስለዚህ ምናልባት ኃይል ካለ ደጀኔን አሸንፈ ለመያዝ ከፈለክ የፍላይቱ ቀን ማደርሳቸው እኔ ነኝ። በቃ ሳምንት ነው የሚሄዱት። የዛን ቀን መንተ ማያዝ ትችላለህ። ከዛ በፊትም ከገጠመ መጥቶ ቼክ ያደርጋታል። ከገጠመ ነው በስተክክል ይመጣል። እሱንማ አንተ ምናልባት ከምትመጣበት ሰዓት ጋር ማች ካደረገልህ በዛን ሰዓትም ታገኘዋለህ። ግን የዛ ሰዓት ምናልባት ማች ካደረገልህ መለቀነኝ መስለህ ሲጀመር አንተ ካሁን በኋላ በእኔ ቁጥጥር ውስጥ ነው ያለው። የምታደርጋቸው እንቅስቃሴዎች በሙሉ እንደዛ ነው። ያንተ ሰዎች ጋር ያልካቸውም ደግሞ እንሄዳለን። አሁን እንሄዳለን። እነሱማ ምን ችግር አለ? ወስዳለሁ። እሺ ስለ እነሱ እንኳን አታስብ። ብዙ ፌክ ዶክመንቶችን እንደምትሰራ አውቃለሁ አይደል? አዎ እንሰራለን። የምትሰሩት በሽፋን እንግዲህ ብዙ ነገር ነው። እና ዋና የገቢ ምንጫችሁ ምንድን ነው? የገቢ ምንጫችንማ ሀገሩ ሁሉ ያውቀው የለ እንዴ? ምንድን ነው? በማዕድን ስራ ነው የምንሰራው። በማዕድን ስራ ከሆነ በየቤት ቤቱ ሲቆፈር እዚህ እሷ የምትኖርበት እዚህ ግቢሽ ለራሱ ያሉት አስክሬኖች ምንድን ናቸው? ስለ እነሱ አታውቅምና ነው እኔ የምጠይቀኝ? ወይ ዛሬ ባቅ ለምን ጠይቃለሁ? እነማን ናቸው? እሺ ትሰማኛለህ? የምንሰራው ስራ የማዕድን ስራ ነው። እሺ አንዳንዴ ጫረታም አለው። ጫረታ ትጫረታለህ። ከፍተኛው ማዕድን ሲኖር ወርቅ በከፍተኛ መጠን ሲቆፈርና ሲገኝ እነዚህ ነገሮች ባሉ ጊዜ ጫረታ እንሰራለን። ጫረታ ሁል ጊዜም አታሸንፍም። አንዳንዴ ትሸነፋለህ። ስለዚህ አንደኛ ባትወጣ ሁለተኛ ሶስተኛ ተጠባባቂ ሆነ ትቆያለህ። ምናልባት ወርቁን ብዙ ጥቅም ያለበት ሆኖ ጫረታው ላይ ግን እኛ ከተበላን ምን ታረጋዋለህ? በቃ አሸናፊው ታስወግዳውና አሸናፊዎች እኛ እንድንሆን እናረጋለን።
ከዛን አሸናፊዎችን እናስወግዳቸው የተወገዱት ሰዎች በቃ ያያያቸው አይደል የገባው ተረጋግጠው የገባው መሬት ሁሉንም እነሱ ናቸው ስለዚህ ከአዲስ ቦታ የመጡ ሳይሆን በእነዚህ መልኩ የሞቱ ሰዎች ናቸው የተቀበሩ ሰዎች ናቸው ሌላ የምትፈልገው ነገር አለ ከኔ ብትሞቱ ደስ ይለኛል የእናንተ አይነት አይምሮ ኖርኝ እናንተ መግደል ቢቻል ደስ ይለኛል ግን ከእናንተ ምኑን ተሻለን በዚህ ደረጃ እናንተ የምታደርጉትን ነገርኛ የምናደርግ ከሆነ ከእናንተ ምኑን ተሻለን ምንም አይጸጽተን ለገንዘብ ብለህ ሁሉ ስራ መስራት አይጸጽተን የደጀኔ ምስ ማርታን ታውቃት ነበር አይደል ማርታን አይደል የሚገርም ማርታ ለመጀመሪያ ጊዜ ማገጠችው ከሹፌሩ ጋር ነበር ታዲያ እሱን አይደለም የሚገርም ሁለት ልጆች በአንድ ጉድጓድ አስቆፍረው ራሳቸው ቆፍረው የተቀበሩት ታዲያ እኔ ከደጀኔ ወጥቼ ምን እንደሆነ ነው የምትፈልገው ከዚህ በፊት ሁለቱ ጓደኞች ምናልባት ይሄም ስትነግረኝ ስለ ጓደኞቼ የምታውቀው ሊሆን ይችላል ብዬ ነው ሁለት ጓደኞቼ ከደጀኔ አልሰራም ብሎ አይደለ የራሳቸው መቃብር ራሳቸው ቆፍረው ሲጨርሱ አይደለ ተገለው እዛው መቃብር ውስጥ የተቀበሩት እኔ ምን እንደሆነልኝ ነው የምትፈልገው ምን ልሁንልህ ስለዚህ የራሴ መቃብር ራሴ መቀበርበት ራሴ አስቆፍሮኝ ራሴ እንዲገድለኝ ነው የምፈልገው የ2 ሚሊዮን ብር ቅናሹ ሊጠናቀቅ 10 ቀናት 20 ደንበኞችን ብቻ እየጠበቅን ነው። የመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል የምናስገነባው ዘመናዊ የመኖሪያ መንደር ውስጥ ማራኪ የተፈጥሮ እይታ ከሲቲቪው ጋር እንዲሁም ያለምንም ሽፋን በቂ የተፈጥሮ ብርሃንን የሚያገኙበት ከሁለተኛ ፍሎር ጀምሮ እንደ ምርጫው በ8% ቅድመ ክፍያና ከ60% የረጅም ጊዜ ባንክ ብድር ጋር ምን ይሄ ብቻ በልዩነት ለ20 ደንበኞቻችን ታላቅ ቅናሽና በቤተሰብ አሊያም በቡድን ሆነው ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። ፈጥነው ይመዝገቡና ከባለ 20ዎቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁኑኑ በ0935 0110 55 ላይ ይደውሉ። ወይስ የናክል አስተነተንከኝ? የናክል ተወኛ እንዴ? ይሄን ሁሉ ነገር ያወቃችሁ አንቺም ማህሌት አንተም አለማየሁ ይሄ ሁሉ ነገር ያወቃችሁ ነው ስታደርጉ የነበረ ይሄን ሁሉ ወንጀል እጃችሁን በወንጀል ስታጨማልቁ የነበረ እሷ ለምን እሷ የምታውቃት ከሆነ እሷ ቀድማ ለምን አልነገረች? እሷማ የምታውቀውን ነገር በሙሉ ተናግራለች። ሁለታችሁም ከአሁኑ ሰዓት ጀምሮ ከዚህ ደቂቃ ጀምሮ አጠገቤ እንድትቀመጡ። ኧረ በጭራሽ እንዴ! ተነሱ ውጡ። ምን አደረግን እንዴ? ማለት ተነሱ ውጪ ማለት ወጣለሁ ግን እኔ አንድ ነገር ፈልጋለሁ። ምንድነው የምትፈልጊው? በቃ ደጀኒ ሲገዝ ማየት ፈልጋለሁ። ትሰሚያለሽ? ምንም አይነት እኮ ማለት መቀመቅ ያስገባሽኝ ያለሽ አንቺ መብት ያለሽ ነው የሚመስልሽ ማለት ራስሽን እንደ ነፃ ሰው ነው የምታስቢው። ከዚህ በላይ ባናወራ ደስ ይለኛል። ተነሽ ውጪ። አንተ ቁጭ በል። ተነሽ ውጪ ማለት አስቀምጪው። ስልኩን ይበልሽ፣ ስልኩን አስቀምጪው ነው ውጪ። ይበልሽ። አንቺ አይደለም እስር ቤት ሲኦል ሲያንስሽ። ዝም በል ቆሻሻ። ተነሽ ውጪ። ዝም ብለሽ ውጪ። ሲኦል ሁላ ሲያንስሽ ነው አንቺ። አንተ ደግሞ የቆየህበት ምክንያት እነዛ ሰዎች ጋር ተወስደኛለህ። ስልክህን ከዚህ ሰዓት ጀምሮ ምንም አይነት ቴክስት ለመጻፍ እንዳትሞክር። እቀበላለሁ። ሲጀመር ግን እንሄዳለን። አሁን ከዚህ ወጥተን ቀጥታ ከዛን ያለውን ነገር በሙሉ አሳልፈህ ትሰጠኛለህ። እጅ ላይ ያሉ ዶክመንቶችን፣ ፌክ ዶክመንቶችን ስትገላቸው ስታስቀብራቸው የነበሩትን ሰዎች በሙሉ ከዚህ ግቢ ጀምሮ ሌላ ስፍራ ላይ የቀበራችሁትን ምን ያደረጋችሁትን ሁሉ ታሳይኛለህ። ምናልባት አሁን ትፈልጋቸዋለህ ዶክመንቶቹ። አንተ ምን ያደርጉልሃል? አስቀድሞ መጥቶ ቢሆንስ? አለማየሁ ስማኝ፣ ምንም አይነት መልስ አልፈልግም። የምፈልገው ካንተ አንድና አንድ እንድትሰጠኝ ብቻ ነው። እሺ ተነስ። እስቲ እዚህ ውስጥ ለራሱ የሆነ ነገር ያየው መሰለኝ። አንድ ዶክመንት እዚህ አለ። አውጣው። አሁን ጉዳዩን ልፈጽመው የያዝኩት ዶክመንት አስቀምጠው። እሺ ውጣ። ጃኬቱን ውጣ። ስልክንም አስቀምጠው። እሺ ውጣ። እሺ እንግዲህ ቤተሰቦች ዛሬ ከማህሌት ጋር የነበረን ቆይታ ይህንን ይመስላል። ማህሌት እስከ ዛሬ እኛ ጋር የቆየችበት ምክንያት ደግሞ ምንድን ነው?
ለኛ መስጣት የነበረባት ፋይል ነበረ። እንዲሁ ከያዘችው ማስረጃ ጋር ብትታሰር ለኛ የሚጠቅመን አንዳችም ነገር የለም። ምክንያቱም እኛ ከሷ የምንፈልጋቸው ብዙ ፋይሎች እያሉ የሷ መታሰር የሷ መንገላታት ለኛ ምንም አይነት ጥቅም የለውም። እሷ ንጹህ ስለሆነች አይደለም እሷ የምትፈልገውን ነገር በሙሉ ስናደርግ የነበረው። አንደኛ ስለ ፍቅረኛዋ ስለ ሳምሶን እናት ስትል ብዙ ያደረገችው ነገር ስላለ እሱም ደግሞ ልብ የሚነካ ብዙ ነገሮች አሉ። ከካሜራ ጀርባ ያወራናቸው ነገሮች አሉ። እውነቱን ለመናገር ሰው ወንጀለኛ ከሆነ አንድ ወንጀለኛ ነው እንጂ ማህሌት በራሷ የሰራቻቸው ብዙም ማለት በፍላጎቷ የሰራቻቸው አንዳችም ነገር የለም። ያ ማለት ግን ነፃ ነች ማለት አይደለም። ብዙ ወንጀሎችን ሰርታለች። ለብዙዋን ነፍስ መጥፋት መንገድ ሆናለች። እዚህ የምትኖርበት ግቢ ውስጥ ለራሱ እንግዲህ ብዙ አስክሬን እንዳለ እያወቀች ምንም የመጠቆም ፍላጎት ሳይኖራት የራሷን ህይወት እንግዲህ እሷ የምትፈልጋቸው ወይም ደግሞ እሷ የቅርብ ሰው የሆኑ ሰዎች እንዳይጎዱ ስትል ብዙዋን እንዲጎዱ ስታደርግ ስለነበረ እሷም የእጇን መውሰድ ስላለባት እንግዲህ ቅጣቷን ትወስዳለች። አለማየሁ ደግሞ እንግዲህ የተወሰነ ከኛ ጋር መቆየቱ አይቀርም። ቢኮዝ ደጀኔ ሲደውል ማናገር ያለበት እሱ ነው። ያለበትን አድሬስ የምናውቅበት አንዳንድ ነገሮችን የምናገኝበት መንገድ ስለሆነ ዘንድ ደግሞ ምን አለ እሱ ጋር የአቶ ጥጋቡ ባለቤትና ልጅ እንግዲህ ይገኛሉ። ይሄ ማለት በስተመጨረሻ የአቶ ጥጋቡን ባለቤት አግኝተን የደጀኔንም መጨረሻ የምናፋጥንበት መንገድ ይሆናል ማለት ነው። ይሄ ሁሉም የሆነው በአቶ አለማየሁ መንገድ ስለሆነ አለማየሁን ይዘን እንግዲህ ማድረግ ያለብንን ነገር በሙሉ እናደርጋለን። ውድ ቤተሰቦች እስካሁን ስለተከታተላችሁኝ በጣም አመሰግናለሁ። በቀጣይ ደግሞ ደጀኔን ይዘን እዚህ ጋር አስቀምጠነው በስትክክል ልናወራው እንደምንችል ያሉትን ነገሮች እሱም ደግሞ እንግዲህ ብዙ የሰራቻቸው ወንጀሎች እያየ እርግጠኛ ነኝ እንደዚህ አይነት ሰዎች የሚሰራቸው ወንጀሎች በሙሉ እንደሚታየው አንድ በማህሌት ስም አድርጓል፣ ሁለተኛ ባለማየሁ፣ ሌላ ሳምባዲም ሊኖር ይችላል። እንግዲህ በሌላ ሰው እንግዲህ ወንጀል ማለት የራሱ ወንጀል በሌላ ሰዎች ላይ እንግዲህ አላኮ ስለሆነ የሚገኘው በሱ ላይ ምንም አይነት ወንጀል እንዳይገኝ ማድረግ ይችላል። እኛ ደግሞ እንግዲህ ከሰበሰብናቸው ማስረጃዎች እዚህ ጋር ያለው ፋይል ምን ይሁን ምን እንግዲህ የምናውቀው ነገሮች የሉም። ከነዛ አንጻር እንግዲህ እሱ የምንፈልገው ወይም ደግሞ የምንፈልገውን አይነት ቅጣት እንዲያገኝ ማድረግ እንችላለን። ውድ ቤተሰቦች እንግዲህ እስካሁን ስለተከታተላችሁ በጣም አመሰግናለሁ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡን አሉ ለወዳጅ ዘመዶቻችሁ ሼር አድርጋችሁ ይህን ቪዲዮም ደግሞ ከወደዳችሁት ሀሳብ አስተያየቶቻችሁ ወይም ደግሞ ይሄ ይመስለናል ሀሳብ አስተያየት አለን የምትሉት ኮመንት ላይ አስቀምጡልኝ። ይህን ቪዲዮ ላይክ በማድረግ እንግዲህ ለብዙ እንዲዳረስ ከጎኔ መሆናችሁን አሳዩኝ እላለሁ። ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።